ትገባለህ ይኸውልህ ናታን አንተ ይኸውልህ አንተ ትገባለህ ማይቴ ቆይ ታመጣራጣምጡ ነኝ የእድሜን ግማ እድሜን እኮ በላው ምን ልሆን ልከዚህ በል ተስማ አይመለከተኝም ይሄ ነገር እኔም ጋር ሊመጣ ነው ብሎ ይፈራና ተነስና ወጣ ይለኛል አባቴ ምራ ኦኬ መሳቅ ጀመር ከቤት ነው የሚያስወጣ በቃ ደስተኛ ቤት ውስጥ ብቻዬን ነኝ ደስተኛ አንተ እንዳስደረከኝ ይሄን ነገር ታውቃለህ ወይ አብረን ነው ገደል የምንገባው ይመስሉ ነው እንግባ ነገሩ እሱ ምን ይጎዳ እኔ እዚህ ጋር ራሴን ባጠፋ እሱ ነው እንጂ ነው ያለው ይሄ እንዴት ነው በተለምዶ መጥፎ አምልኮ የሚያመልኩ አሉ አይደለ ጥንቆላ ምናምን የሚሉት ነገር ከዛ ጋር የተገናኘ ሀብት ነው ንጹህ ሀብት አይደለም ይላሉ ግን እንደማስበው ደግሞ አንቺ ቤተክርስቲያን ነው ትሄጃለሽ አንተስ ነገር ኮኒ በስራ ነው የመጡት ይሄ የመንደር ወሬ ነው አዎ ሰው የሚያወራው ነገር አያጣም ከትንሽ ነገር ተነስተ የሆነ ነገር እጅ ላይ ካየ ሌላ ነገር ነው የሚያወራው በቃ ምን ወደዚህ ነው የሚወስደው እኔ ሰርቼ ነው ይሄው ሷ ታውቃለች ስንገናኝ ምን እንደነበረኝ ከድለለኝ ነው የጀመርኩት ድለለኝ ሰራው ያችን ሱቅ እንዳልኩ ወስጄ ለሷ ከዛ ያስፋፋን ሱቃችንን ከዛ በኋላ ደግሞ እንደምለ በደለላ ስራ ላይ ጥሩ ስራዎች አሉ የገቢ ምንጮች የሚባሉ በደለላ ስራ እንዴ አንድ ቤት ትልቅ ቤት ከሸጥኩ በቂ ነው እንደዚህ አይነት ገቢ እዚህ ጋር ደርሻለሁ እንጂ ያው እኔ ሰው እንደሚያወራ የባዳም ልኩ ምናምን የሚባል ነገር ምንም ነገር የለም ውሸት ነው እሺ የመጨረሻ ጥያቄ ላድርግላችሁና ልጨርሰን እዚህ ላይ ልጃችሁ 16 አመት ነው አይ ቲንክ ባልሳሳት ምን አይነት ልጅ ነው ጸባዩ ስነ ምግባሩ አሁን ደግሞ የለም መሰለ እዚህ አካባቢና ባያው ደስ ይለኛል ከሌለ ችግር የለውም ግን እስኪ ስለ ልጃችሁ ንገሩኝ ሳንቺ ልጀምር ናታን ምን አይነት ልጅ ነው ያንቺ ልጅ ልጄ ነው ጥሩ ልጅ ነው ነው የምገምተው መቼስ እና ልጄ መጥፎ ነው አትልም ልጄ ጥሩ ነው በቃ ስነ ምግባር ያለው ልጅ ነው እንዴ ባት የለም መጣ ያው ወደ ትምህርቱ ነው ትኩረቱ ሙሉ ለሙሉ እሺ አባት ያው ስለ ናታን ምን አወራዋለሁ በአባቱ ነው ተጠናው ይያማስ ያው እኔ እንደምታየኝ ትንሽ ኮስታራ ነው ኃይለኝነት ስምታል እሱም እንደዛ ነው ይያማስ ሌላ የተለየ ነገር የለው የት ሄዶ ነው አሁን ይመጣል የት ሄዳል እዚህ አካባቢ ጥሩ ብናገኘው ደስ ይለናል ግን ቀጣይ መምጣታችን ስለማይቀር ስጦታ ምናምን ለእናንተ እናዘጋጃለን ወይ የባህል ልብስ ወይ ጋቢ ወይ ፍሪጅ ብቻ እኛ የምንችለውን ያክል የሆነ ነገር እናዘጋጅና ተመልሰን እንመጣለን ከዛ ድጋሚ እንገናኛለን እሺ እንግዲህ ውድ ቤተሰቦቼ ከነሱ ጋር የነበረን ቆይታ ይሄን ይመስላል በሌላ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ ለማለት እወዳለሁ አመሰግናለሁ እሺ ቴንክ ዩ እሺ እንግዲህ ውድ ቤተሰቦቼ ያው እኛ ኢንተርቪው አድርጌያቸዋለሁ የህይወታቸውን ነገር ሆናል የተወሰነ ጥያቄ እነሱን ለመጠየቅ ሞክራለሁ በተለይ ከባዕድ አምልኮ ጋር የተያያዘውን ነገር ለመጠየቅ ሙከራ አድርጌ ነበር ግን የመለሱበት መንገድ ትንሽ የተሸፋፈነ ነው ዞሮ አሁን ድብ ካሜራን አስቀምጫለሁ አስቀምጣለሁ ለምሳሌ ስለዚህ ድብ ካሜራችን ተቀምጧል ቁጭ ብለን ምንድነው አሁን ቀጥታ ናታን እንዲገባ አድርጌያለሁ ወደ ቤት ይገባል ናታን ቤት ውስጥ ገብቶ የሚፈጠረው ነገር ምን እየተካሄደ እንዳለ ለምንስ እንደሚፈጠር ቼክ የምናደርግ ይሆናል እናንተ ግን እስከመጨረሻው ድረስ አብራችሁን ቆዩ ከዚህ በላይ እንግዲህ አንድ ሁለት ማስረጃ ነው የሚበቃኝ ያ ምንድነው ናታን ቤት ውስጥ ገብቶ ከአባትየው ጋር የሚያወራውን ወሬ ለመስማት ነው የፈለኩት በእንደዚህ አይነት ሁኔታ ውስጥ አሁን ሰምታችሁት ከሆነ ምን ብሎ ነበር ናታን የሆነ ሰዓት ላይ ክፍለ ሀገር ይዤው ሄጄ ነበር የሚል ነገር ተናግሯል ለምንድን ነው ሰደው እንዴት ነው ሰደው የሚለውን ነገር ቼክ የምናደርግ ይሆናል ማለት ነው እናንተ ግን እስከመጨረሻው ድረስ አብራችሁን ቆዩ ላይክ ሼር ሰብስክራይብ እንዳይረሳ አሁን ሰው ግቢ ላይ ስለሆንኩ ትንሽ ጫጫታ ያለው ቀጥታ ወደ ድብቁ ካሜራ እንሄዳለን ላይክ ሼር ሰብስክራይብ እንዳይረሳ ከካሜራ ጀርባ አቤሎ አለች የአቤሎ ቻናል ተስፋቲው ነው ተስፋቲውን እየገባችሁ ላይክ ሼር ሰብስክራይብ አድርጉ ይመቻችሁ
ግን የት እየሄደ ነው? ጠፋ። ይመጣል አልኩሽ አይደል እንዴ? ምን የት ይሄዳል? ኧረ ዝም ብለህ ለቀቅ አረከው። ወንድ ልጅ ነው። ምን የት ይሄዳል ብለሽ ነው? እዚሁ ነው የሚሆነው። እኔ እንጃ። ዝም ብለሽ ነው የምትጨነቂው። ነገርኩሽ እኮ አንቺ ምንድነው እንደዚህ የሚያጨነቅሽ? ያው ጠዋት ይወጣ እኮ ነው። ይውጣ ታዲያ የት ይሄዳል? ምንም ቤት የሌለው ነገር የለ። እንደመጣ ነው ቀርቶ ያውቃል እንዴ? አይ ቢሆንም እንደዚህ ዝም አትበላ። ሁሌ እንደዞረ ነው። አይ ዝም አትበላ ወይ ስላልበላ ወይም እንደገና ደግሞ ጥናትም አለ እኮ እንዴ ዝም ትለዋለህ? ይመጣል አልኩሽ፣ ነገርኩሽ። እንግዲህ ስለሱ ባህሪ ማቆሪ ነኝ፣ አንቺ አይደለሽም። ይመጣል ካልኩሽ ይመጣል። ዝም በለሽ አትጨናነቂ ያልኩሽ። እሱ ምን የት ይሄዳል? አሁን ከዚህ እዚሁ ነው የሚሆነው። የኔ አንዱ ጋር ሄዶ ነው የሚመጣው እኮ። ብቻ ግን ዝም ባትለው ጥሩ ነው። ነግሯለሁ ያልኩሽ አይደል እንዴ? ሲመጣ ነግሯለሁ። ምንም አትጨናነቂ አንቺ፣ ሀሳብ ውስጥ አትግቢ። ስንት ቀን ቢሆን ነው? ለቀን ነው እንግዲህ ካልክሽ ምን ይደረጋል? ዝም ብለሽ እያሰብሽ ነው እንጂ የማይታሰብ ሀሳብ። የመጣው ልጅ ግን በደንብ አውቀሽው? አላውቅም። ያው አንድ ላይ አይደል እንዴ? አንተም እንዳለ ተዋወቅ ነው እንግዲህ። ምኑን አውቄው ብለህ አንተ ከየት ብሎ ነበር የገባው? አሁን እኮ ትዝ ብሎኝ ጨዋታ። አንቺ ምን ስለዛ ልጅ እያሰብሽ አይምሮኝ ታውቂያለሽ? ከየት ነበረ መጣም ብሎ ያለው? ከቤቶች መጣው። ያው የእናንተን የትዳር ተሞክሮ እንትን ልበል ብሎ ነው መጣው። ያው የታወቀ ነው የትዳር ነገር ዓለም ያወቀው የሰፈሩ ሰው ነው እንጂ ያ ዝም ብሎ ያልበላውን የሚያከው። ሰምተሻል ነው? በጣም ገርሞኛል። ሆን ብለው እንዴ እነሱ ካላለፈላቸው እኛ አይለፍልን እንዴ? እንዴት አገኙ? የሚገርም ነው። ለካ በዚህ ሰው ተኝቶ አያድርም ማለት ነው። እንዴት ይተኛልሽ? በጣም ይገርም ነው። እማ ገርሞኛል። በጣም ነው የገረመኝ። እንደዚህ አይነት ነገር ይወራል ብዬ አስቤም አላውቅም። በጣም እሰይ ልጄ እንዴት ነህ? የት እየሄድክ ነው ግን? ቁርስ ምናምን እስቲ አርፈሽ ቁጭ በይ። ገና መምጣቱ አይደል እንዴ? ቁጭ በልበት። አሁን ካልመጣ እስቲ ያልነበር እንዴ? ቁጭ በይ፣ ቁጭ በልበት። እስቲ አረፍ ይበል። የት ሄደህ ነው? ናታን። አቤት። እንዴት ነህ? ሰላም ነው አይደል? እንዴት ነህ? ጠፋ። ምን ነው? በሰላም ነው? ሰላም። እንዴት ነህ ታዲያ? ደህና። እናትህን ታጨናንቃታለህ አይደል? የት ሂጂ? ሌላ ጊዜ እንደዚህ ሄደ የለ እንዴ? ምን እሱ አንተ ወጣ ካልክ በቃ መጨናነቅ ነው። ምን እንዳትሆን እንደሆነ እኔ እኮ ግራ ነው የሚገባኝ። ወይ መልሰው ወደ ውስጥ ልከት ደስ ይላል። እኔ አላውቅም። እንግዲህ እሱ ግርም ነው የምትለኝ እኮ። ለደቂቃ እንኳን አትቀመጥ። ይመጣል አልኳት። ሰላም ነህ ናታን? ደህና ነህ? እና ታዲያ ቁርስ ሳትበላ ተነስተህ ወጥተህ በዛው ትቀራለህ? እስቲ አታጨናንቀው፣ አረፍ ይበልበት ትንሽ። እሺ እንግዲህ ባይሆን የሚጠጣ ነገር ካለ ላምጣ። የሚጠጣ ነገር ጠጣ። ባይሆን እሱ ይረፈኝና የሚበላ ነገር እበላለሁ። ትንሽ ቆይቼ ትንሽ አረፍ በል። ደክሞሃል መሰለኝ። ሳይ አይነት ምን ሆኖ ነው? አይነት ድፍርስ ያለው ሰላም አይደለም እንዴ? ሰላም ነው። አይ እንቅልፍ ነው። ምን ነው? በሰላም ነው? በሰላም ነው። ምን ሆነ ነው እናትን እንደዚህ የምታስጨንቃት? ልጅ ሲነገር አሰማም እንዴ? እኔ ምን አስጨንቃት? ስንቴ ነገርኩ መከርኩ አይደል? እናንተ ልጅ በቃ አትቆጣው እንዴ? አንቺ ደግሞ ዝም በይ። ገና ከመምጣቱ ዝም በይ። ሲጠፋ መከራ፣ ሲመጣ መከራ። ቤቱን በአንድ እግር ታቆሚያለሽ። ልጁ ወጥቶ የትም ሄደብኝ፣ ጠፋብኝ፣ ተበለጠብኝ እያልሽ ናታን። አቤት። ለምንድን ነው በስነ ስርዓት ቤት የማትገኙ? ኧረ እመጣለሁ። ምን ሆነ? ምንም ዝም ብዬ። እናትን አታስጨንቃት። እሺ እሺ። አንቺም ደግሞ የሚበላ የሚጠጣውን እስቲ አቅርቢለት። እሺ ተነሺ። እሺ ናታን
እንዴት ነህ? ደህና ነኝ። እንዴት እየሄደልን? አሪፍ ነው። ሰላም ነው ሁሉ ነገር? ሰላም። በጥሩ እያስኬድክ ነው? ሰላም። ሁሉ ሰላም ነው? ሰላም። በደንብ ይዘሃል አይደል? ያው እንዴት እያስኬድከው ነው ጉዳዩ? ምንም አይልም። አሪፍ ነው። አሪፍ ነው? አሪፍ ነው። በዚህ ነገር ታውቃለህ አይደል? መጠንቀቅ እንዳለብህ እሱማ እናትህም ያው ታውቃለህ። እሱማ አዋጋለሁ። ጉዳዩ ሁሉ እናንተ ጋር ነው ያለው ሁሉም ነገር አይደል? እናትህ እንደዚህ እስክንትል ድረስ ማድረግ የለብህም። ገብቶሃል አይደል? እሷ ምንም ነገር ማወቅ የለባትም። ሁሉ ነገር እናንተ ጋር ነው ያለው እና በደንብ እያስኬድከው ነው። ምን አዲስ ነገር አለ ታዲያ? እኔ ይህን ነገር በቃ ልተው ነው። ምንድን ነው የምትሆው? ይህን ነገር ላቁም። ማነህ ስለሆንክ ነው? ምንድን ነህ? ነግሬሃለሁ አይደለ? ይሄ ነገር ህይወቴ እንደሆነ ጭራሽ እንደዚህ ማሰብ የለብህም ናታን። እኔ ነግሬሃለሁ፣ ነገርኩህ። ምንም ነገር መስማት አልፈልግም። አሁንም ቢሆን እናትህ ውስጥ ነው ያለችው። ምንም ነገር መስማት የለባትም፣ ማወቅም የለባትም። እና ታዲያ እኔ እንደ እኩዮቼ እስከ መቼ ድረስ ነው መጫወት ነው? እኔ እኩዮቼ በተጫወቱ ቁጥር እያየኝ እንትን ባሉ ቁጥር በተዝነብ ዝም በል አንተ። መልሳት መልስልኝ። የምን እኩያ ነው? የምን የምትኖረው ነው ታውቃለህ አይደል እንዴ? አሁን ያለህበትን ምን አይነት ህይወት የምትኖረው እኩዬ ትላለህ እንዴ? እኩያ እንጂ ብላብህና ስለምን እኩያ ነው የምትወረው? አርግ የተባልከውን ነገር ታረጋታለህ። እየነገርኩህ ነው። አይ ካልክ አንገትን በካራ ነው የማበርልህ። ቢያንስ አንድ ስነ ስርዓትን አላሳዝንም። ስነ ስርዓትን አላሳዝንም። ዝም በል አንተ፣ ዝም በል። ምንም መልስ እንዳትመልስልኝ። እስከ መቼ ድረስ ነው ቆይሽ? ይሄ ነገር ቆመ ማለት ህይወት ቆመ ማለት ነው። እና እኔ ምን ይሄ የምትኖረው የምትተው ቤት አየህ፣ የምትኖረውን ህይወት ከመሬት የመጣ አይደለም። ይሄን ነገር አቆምኩኝ ካልክ ህይወታችን እንደቆመ ነው። ዳግም ቁልቁል ነው የምንወርደው። እያወቅኩህ አይደል እንዴ? ምንድን ነው የምታወራው ናታን? ምንድን ነው እያወራህ ያለው? ሰላሜን እያጣሁኝ ነው። የምን ሰላም ነው የምታወራው? እኔ ሁሉንም ነገር ሰላሜን እያጣሁኝ ነው። ምን ሆንኩኝ ነው የምትለው? እኔ አልፈልግም። ይሄን ነገር አቆማለሁ። አይ ብትል ከሆነ እኔ ለእናቴ እነግራታለሁ። ምንድን ነው የምትነግራት? ሁሉንም ነገር ያኔ ማለት ነው እሱን አደርጋለሁ ያልክ ሰዓት አንገትህን ነው በቢላ ቁርጭ የምጥልልህ። እና እኔ ምንድን ነው እስከ መቼ ድረስ ነው? ዝም በል። እሷ መስማት የለባትም። አሁንም ቢሆን ውስጥ ያለችው ያንተን ፍላጎት ምንድን ነው የጎደለብህ? ምንድን ነው የጎደለብህ? ይኸው ቀብጠህ እየኖርክ ነው። ምን ጎደለብህ? ምንድን ነው ምን ጎደለብህ? ምን ሆንኩ ነው የምትለው? የምን ነፃነት ነው ደግሞ? ከዚህ በላይ ነፃነት አለ? እንደምፈልገው እንደ እኩዮች መጫወት። ምንድን ነው እኩዮች? ምን እዛ ሄደህ ጭቃ ለማብኳት ነው? ምንም ሰርተህ እንደዚህ ብትኖር አይሻልም እንዴ? ተንደላቀን የምትኖረው ከዛ በኋላ አፈር ነው። ከከን እያከከ ነው የምትኖረው። ወደፊት ነግሬሃለሁ፣ ብዙ ነገር አስረድቻለሁ አይደል እንዴ? እኔ እነግራታለሁ አለ። ምንድን ነው የምትነግራት? ይሄን ነገር በምታስቆመው መንገድ አስቁም። አይ የምትል ከሆነ እኔ እነግራታለሁ። በምነግራት ነው የነገርካት ሰዓት ነገርኩህ። ይኸውልህ በቢላ አንገትህን ብዬ ነው እዚህ ጋር ቁጭ የማደርግልህ። እስከ መቼ ድረስ? እሺ ለምን? ለእኔ ደግሞ መልስ እንድትመልስልኝ አልፈልግም። ይሄን ነገር ካቆምን እየነገርኩህ ነው። እየሰማኝ ነው አይደለ ናታን? በቃ እንኳን እሷ ጋር አይደለም ማለት ነው እቺን ነገር ተነፈሳለሁ ካልክ ይኸውልህ አንገትህን ቆርጬ እዚህ ላይ ማስቀምጥልህ፣ እዚህ ጠረጴዛ ላይ ያሳለፍከውን ህይወት ታውቃለህ። ያሳለፍኩትን ህይወት ታውቃለህ። ከዚህ ምን ይተናነሳል? ምኑ ከመሞት ምን ይተናነሳል? ከዚህ በላይ ህይወት ልትኖር ትፈልጋለህ? እንዳንተ ምን አይነት ህይወት መኖር ፈልገህ ነው? ይህን ነገር አቆምክ ማለት ምን እንደምንሆን አስበሃል? ምን እንደምንሆን አውቀሃል ወይ? አላውቅም። ማወቅም አልፈልግም። አያገባኝም። እኔ ሁሉን ነገር ልታፈርስ ነው። ይሄ ነገር የመጣው ከየት ነው ብለህ ነው? ከየት ነው የመጣው ይሄ ነገር? ከየት ነው የመጣው? እሺ ንገረኝ። በአንተ የሚቆም መሰለህ እንዴ? ይሄን ነገር አንተ አቁምኮ ማለት እኮ ሁሉ ነገራችን ፈረሰ። አኗኗራችን፣ ህይወታችን ገደል ገባ። እንደገና ከዜሮ እኮ ነው የምንነሳው። ናታን ምን እየሆንክ ነው? ምንድነው እነግራታለሁ የምትለው? ምንድነው የሆንከው ነገር አለ እንዴ ውስጥ የሚረብሽ ነገር አለ? አዎ ምንድነው? እኔ ሰላሜን አጥቻለሁ። የምን ሰላም ነው የምታወራው? ስለምን ሰላም? ሳቀቀለ መኖር ያለብህ ማሰብ ያለብህ ህይወትህን ነው። አንድ ልጅ አይደለም አላሳዝንም? ቢያንስ ድሀ ሆነህ መኖር ትፈልጋለህ? ሉን ድሀ ሆነህ መኖር ትፈልጋለህ? ሉን ከክህን እያከክ መኖር ትፈልጋለህ? ሉን እንደምታስበው ቀላል ነገር በቀላል የሚቆም መሰለህ እንዴ? አያገባኝ። በምታስቆመው መንገድ አስቆም። አይ የምትል ከሆነ እነግራታለሁ። ዛሬ አንተ ነገርካት፣ እኔ ደግሞ አንገትህን ነው የማበርልህ። አንተ ትኖራታለህ። የምትኖር መስሎ ነው ለእሷ ነግራት። እቺ ነገር እስቲ አንድ እንዲህ ተንፈስ በል
ተንፈስ በላት እስቲ ተንፈሽ እስቲ ተንፈሽ በልና ማለት ነው። እስከመቼ ድረስ አይ ካልክ ደግሞ የት አለ? አይ ካልክ አሁኑ ይኸውልህ አንገትህን እዚህ ጋር ቆርጬ እናትህ ሳሰማ ምን ሳትል አውጥቼ ለአሞራ ነው የምሰጥልህ። ጭንቅላትህን አውጥቼ ቆርጬ ለአሞራ ነው የምሰጥህ። እተነፍሳለሁ እነግራታለሁ የምትል አንዲት ሀሳቧ እንኳን ሀሳቧ ታስፈራራኝም ትፈልጋለህ? ያው ፊት ለፊት ጠርቼ እንዳልነግራት ምን እንደሆነ አውቃለሁ። ናታ ፊት ለፊት ጠርቼ እንዳልነግራት እንደው እያወራ ያለውን ነገር አውቃለሁ። ይሁን አይመለከተኝም። እኔ የመጣንበት ህይወትን እኮ ልታፈርስ እኮ እንዴ ልታፈርሰው እኮ ነው እያልክ ያለው። አላሳዝንህም ወይ? እኔ አላሳዝንህም? ምንድን ነው የምታሳዝነኝ? እኔ አንድ ልጅ ነኝ። ሌላ ልጅ አለ? ንገረኝ። ሌላ ምን አለኝ? ልጅ አለ? ሌላ ምን አለኝ? አንተ ስላለ አይደል እንዴ? እና ታዲያ ባንተ አይደል እንዴ? ታዲያ ሌላማ ልጅ ቢኖር የኖሩ አንተ እንደዚህ ትሆን ነበር እንዴ? አንተም እኮ ትንሽ ጊዜ እኮ ነው የቀረ ናታ። ትንሽ ጊዜ እኮ ነው የቀረ። 1 አመት 2 አመት ነው የቀረ። ታገባለህ፣ ትወልዳለህ። በቃ አቆመ እኮ ይሄ ነገር። ምንድነው እንደዚህ የምትሆነው? እዚህ ከደረስክ በኋላ ምንድነው እየሆንክ ያለው? ያንተም ጊዜ እኮ ደረሰ ናታን። አስብ እንጂ እስካሁን የመጣንበትን መንገድ ያለንን ነገር አስብ። አንተ እኮ ይሄን ነገር አቆምኮ ማለት ፈረሰ ሁሉ ነገር በቃ አለቀ። ነገር ገደል እንደገባ እኮ ቁጠረው። ገደል ገባ ማለት እኮ ነው። እኔ ምን አገባኝ? ምን አገባኝ? ሁሌ አንተ ፍላጎት እኔ ይመለከተኛል? እኔ መኖር እፈልጋለሁ። በቃ ተወኝ። አንተ የራስን ነገር ብቻ እስኪ እኔን እንኳን እንደ አባትነት ተረዳኝ። ተረጋጋ። እሺ ናታን እንደሱ አይደለም እኮ እና እኔ ምን ልሁን? ከዚህ በላይ ምን ልሁንልህ? ተረጋጋ። አቅሜ በላይ ነው እኮ እየሆንኩልህ ያለሁት። ሁሉን ነገር አውቃለሁ እና ተረጋጋሽ። ይኸውልህ እንደሱ ማለት አይደለም። ያለውን ነገር ታውቃለህ። መጀመሪያ በፊት የነገርኩህ ታሪክ ቀለል አድርጌ ነው። አንተ እንደምታስበው ሆነ አይደለም። እኔ እንዳልኩ አይደለም። በፊት ልጅ ስለሆንክ እኮ ነው ይሄን ቀለል አድርጌ ነገርኩህ። ግን ታሪኩ እንደሱ አይደለም። እና እንዴት አንተ እንደምታስበው እንደዚህ በአንዴ ቀጥ የሚል ነገር አይደለም። እና እንዴት ነው እንደምታደርገው አይደለም። እንደምትለው ነገር አይደለም። ናታን ይኸውልህ ተረጋጋ። እሺ አውቃለሁ እኮ ሁሉን ነገር ምን እየሆንክ እንደሆነ አውቃለሁ። ይሄ ነገር እኮ እየሆነ ያለው ከየት ወዴት እንደመጣ አንተ አታውቅም። ንገረኛ ወይ በስትክክል ተረጋጋ። አውቃለሁኝ እንደዚህ የሚያደርገን ነገር እኮ አውቃለሁ። ያለውን ታሪክ ይኸውልህ ሙሉ ልንገርህ። ረጋ ብለህ አዳምጠኝ። አሁን አንተ ይሄ እንደዚህ አቆምኩኝ ሄጄ እነግራታለሁ ብለህ እንደምታስበው አይደለም። ይሄ ሁላ ነገር ስር መሰረት አለው ሲጀመር ናታን። ምን እንደ እየሆንክ እንደሆነ እኮ አውቀዋለሁ። ሳላውቀው ቀርቼ አይደለም። ይሄ ነገር የመጣው ነግሬሃለሁ። ጫፍጫፉን አይደል እንዴ ናታን? ቢሆንም ተቋቋመው ብያለሁ አይደል እንዴ? መቋቋም መቻል አለብን። ቢያንስ እስቲል እዚህ ድረስ ደርሰናል። ጥሩ ህይወት አለን፣ ጥሩ ገንዘብ አለን፣ ቤት አለን። ይሄ ህይወት እኮ እየኖርን ያለነው እኮ ከመሬት ተነስተን እኮ አይደለም። ዝም ብለን እኮ ከሜዳ የተለቀመ ሀብት አይደለም እኮ። እና እንዴት ነው? ብዙ ፕሮሰስ አለው። እንዴት? ናታን ተረጋጋ። እነግርሃለሁ ሁሉን ነገር። እኔ እኮ ለአንተ ፍላጎት ብቻ ሲባል ነው እንጂ እኔ ለእናቴ ብዬ ነው እንጂ እኮ እኔ ማናችሁንም አልፈልግም። እኔ ብን ብዬ መጥፋት እኮ እችላለሁ። እኔ ምን ልሆን እነግራታለሁ ከዚህ በኋላ። እሱን ወደዛ አቁምና እኔ የምልህን መጀመሪያ ስማኝ ናታን፣ ተረጋጋ። ምንም ማድረግ አልችልም። እነግራታለሁ። ይሄ ቀላል ነገር አይደለም። የምታስቆመው መንገድ አስቆም። አንተ እንደምታስበው ቀላል ነገር አይደለም። ስማኝ መጀመሪያ አዳምጠኝ። ይሄ ነገር የመጣው ከቤተሰቦቼ ነው። ከቅድመ አያት የመጣ ነው። ረጅም ታሪክ ውስብስብ ነው። አንተ ጋር የመጨረሻውን አንተ ጋር ነው ያለው። እየነገርኩ ነው። አንተም ይህንን ነገር ማራቅ የምችለው ነግሬሃለሁ። ከ1 አመት ከ2 አመት በኋላ አግብተህ ስትወልድ ነው እያልኩ ነው። ይሄ ከዘሬ የመጣ ነው። ከቅድመ አያት የመጣ የወረስነው ነው። በልጅነት አንተ ገጠር ውስጥ ነበር። ቤተሰቤ ጋር ላስተዋውቅ። ቤተሰቤ ጋር የወሰድኩ ሰዓት እኔ ጋር ነበር ያንተ። በዘራችን የሚተላለፋል። ከቅድመ አያታችን የጀመረ የምንወራረሰው ሀብት የምናገኝበት ገባህ አይደለ ናታን? አሁን በአንድ ያቆማሉ የምትለው ነገር አይደለም። ብዙ ዘር አልፏል። 7-8 ትውልድ አልፎበታል። ይሄንን እንዴት አድርገህ ነው አንተ በአንድ ያቆማሉ ብለህ የምታስበው? ይሄ በደም እኮ የተሰጠ ነው። በቀላሉ የሚቆም አይደለም። በደም የተሰጠ ነው። አንተ ይህንን ነገር አቆምኩ ማለት እኮ የመጨረሻ ነው። ቆመ፣ ሁሉ ነገር ፈረሰ፣ ሁሉ ነገር አጣ ነው ማለት ነው ናታን። አስብ እንጂ ሁሉ ነገር ገደል ይግባ እያልክ ነው ያለው። ይግባ ምን ለማለት ነው የፈለከው? ይግባ ምንድን ነው ማለት የፈለከው? ይግባ ምንም ነገር አይ ካልክ ይኸውልህ አንገትህን ቆርጬ እዚህ ጋር ነው የማስቀምጥልህ። ምንም አታመጣ። ታየኛለህ። ምንም አታመጣ።
ይሄን ነገር አቆመዋለሁ ብለህ ካሰብክ ይኸው እነግራታለሁ። አንገትህን ቆርጬ ቁጭ ነው የማደርግልህ። አይ የነገርኩህ ነው፣ እነግራታለሁ። ይሄን ነገር ታረጋለህ፣ ትፈጽማለህ እስከመጨረሻው። አንተም ትወልዳለህ። 1 አመት 2 አመት ነው ታገስ ብያለሁ። ታገባለህ፣ አሁኑኑ በቅርብ ትወልዳለህ። በቃ ይቆማል። አንተ ከዛስ ቆሟል አይደል እንዴ? አንተ ጋር ነው ያለው። ከዛ እኔ አገባው ወለድኩ። ከዛ በኋላ ልጅ ምን ብለህ ነው የምትነግራት ለሷ? ምኑን ታውቃለች? ሁሉን ነገር ምን ታውቃለች? እንዲህ ነገር አለ የምጠፋው ምክንያት አባቴ እንደዚህ አድርገው ሁሉንም ነገር እነግራታለሁ። ይሄ በዘራችን የሚቆም ነገር አይደለም። አያገባኝም። እሷ የሚቆም አይደለም። ናታን አይ ካልክ ይወል ሌላ ነገር ውስጥ እንዳከለ ይኸው አንድ ልጅ አንተና አንገትን አብሬለ ልጅ አልባ ነው የምሆነው። አርገኝ ናታን ተረጋጋ። ምንም አልረጋጋም። ያው አርገው ፊት ለፊት ነው ያለው። ያው አርገው። ከዚህ በላይ እኔ ምን ልሁን? እስከ መቼ ድረስ 3 አመት 4 አመት ሆነኝ። እድሜን እኮ በላው። ምን ልሁን? ከዚህ በላይ ትስማ አይመለከተኝም። እኔ እኮ ምን እንደሚያደርግ አውቃለሁ። ምን እንደዚህ እንደሚያደርግ አውቃለሁ። ሳላውቀው ቀርቼ አይደለም። ይህን ነገር በምታስቆመው መንገድ አስቁም። አይ የምትለኝ ከሆነ እኔ እነግራታለሁ። ከዛ ብን ብዬ ህይወታችን ሜዳ ነው የሚገባው፣ ገደል ነው። እናትንም አታገኛትም ነገር። ይሄ ነገር ቆመ ማለት እናትንም አታገኛትም። ቤተሰብን ሙሉን ነው የምታጣው። ሁሉ ነገር ይፈርሳል። አሁን እንደምታወራው የሚቆም ነገር መስሎ ነው። አቆመዋለሁ ብለህ እንዳሰብከው የሚቆም ነገር መስሎ ነው አይደለም። እየነገርኩህ ነው። ከዘር የመጣ ነው የሚቆመው። አንተ ስታስተላልፍ ብቻ ወልደ ማስተላለፍ የምትችለው ማቆም አትችልም። ይሄን ነገር አላረግም የምትል ከሆነ እኔ ግን ሌላ ውሳኔ ልታስወስነኝ ነው። ወስን፣ በቃ ወስን። ህይወት እንደሆነ አንዴ ነው። ወስን። ምንም ነገር አያጓጓኝም። እኔ ህይወቴን አበላሸው እኮ አንተ ነው። እውነቱን እናወራ። ህይወት መበላሸት አይደለም፣ ይሄ የዘራችን ጉዳይ ነው። ምንም የዘር ጉዳይ አይመለከተኝም። ይሄ የሀብታችን ጉዳይ ነው። አይመለከተኝም። ይሄ ሀብት የመጣው በምን እንደሆነ አልገባህም? አሁንም እንዴ ምንድን ነው የማወራ? እና ንገረኝ ናታን። ድጋሚ ሀብት የምታየው ሀብት እኔ በማደርገው ነው አይደለም፣ አንተ በምታደርገው ነው። ይሄን ነገር ማድረግ አቁምክ ማለት ሁሉ ነገር ገደል ገባ። በቃ ይሄን ነገር አንተ ካቆምከው አቆመ፣ ሁሉ ነገር ፈረሰ። እንደገና ወደ ድህነት ማማ ነው የምንወርደው። ይሄን አስበሃል? ይሁን አይደለም። እኔ አንድ ምርጫ ላቅርብልህ። ወይኔ ወይ ሀብቱን ምረጥ። የቱን ትመርጣለህ? ምረጥ፣ ቶሎ ወስን። ይሄ ምንም ምርጫ አይደለም። ወስን። የምወስንብህን ነገር አንተ ወስን። በቃ እስከ መቼ ድረስ? እሺ ንገረኝ፣ እስከ መቼ ድረስ? ምን እያደረክ ነው ያለው? አውቀሃል ግን? አዎ። ምንድን ነው ማድረግ የፈለግከው? እኔ ብቻ ፍላጎቴ ነው። ቆይ ምንድን ነው የተማመንከበት ነገር? ምንድን ነው? አውቀሃል? የሰራውን ነገር ግን አውቀሃል? አዎ ያውቀሃል የሰራውን ነገር አንተም እንዳለህበት። አዎ እንኳን እኔ አንተም አለህበት። እኔ ከታሰርኩም ይኸው ምንም ነገር ወንጀለኛ እኮ ነህ። አንተም ትገባለህ። እኔ ብገባ እኮ አንተም እኮ መግባት አይቀርም። ልግባ። አንተም ወንጀለኛ እንደሆንክ ታውቃለህ። የሰራውን ታውቃለህ። ስንት ነገር እንዳጠፋ ታውቃለህ። አንተ እንዳስደረከኝ ይሄን ነገር ታውቃለህ ወይ? አብረን ነው ገደል የምንገባው። ብቻዬን መስሎ ነው? እንግባ። ወንጀለኛ ነህ አንተ። ልሁን ወንጀለኛ ሆኛለሁ። በአንተ ምክንያት ሆኛለሁ። ዝም በል። አልልም። ተያይዘን ነው የምንጠፋው። እንጥፋ። ተያይዘን ነው የምንጠፋው። የነገርኩህ ነው። ይሄ ነው የምጠፋው ነው። እንጥፋ። እኔ ምንም አልፈልግም። ምንም የሚያጓጓ ነገር ዝም በይ። አንቺ ደግሞ ዝም በይ። በማታውቂው ነገር ጣቃት። ዝም በይ። እንዳልነግራት ምንድን ነው የምትነግራት? ምንድን ነው የምትነግራት? ሁሉንም አንገትህን ነው የማበረልህ። ዝም በይ አንቺ። ዝም በይ። የምታውቂው ነገር የለም። ዝም በይ። የምታውቂው ነገር የለም። ምንድን ነው ከእኔ የተደበቀ ነገር? ሚስጥሩ ምንድን ነው? አይምሮ ለቋል። አልለቀቀም። ምንም አይምሮ ዞሮ የዋለ እየመጣ እያደረ አይምሮ ለቋል። እሱ እኮ አንተ ነህ ፊት የሰጠኸው። አንቺ ዝም በይ። በቃ የምታውቂው ነገር የለም። አንድ ነገር እተነፍሳለሁ ብትል እነግራታለሁ። ምንም አልፈራም። ምንም አታመጣም። አይሃለሁ። ምንም አታመጣም። ረካትን ነገር ታውቃለህ። አንተም አብረህ ነው የምትገባው። አንተም አብረህ እኔም አንተም ተያይዘን እንገባታለን። የምንወርድበት ምን እንደተማመንክ ደግሞ ግራ ነው የገባኝ። ምንም አታመጣም። ምን ተማምነህ እንደዚህ ይሆንክ ያለው? ምን ተማምነህ ነው? ይዘው አድርገው። አንተም ትገባለህ። አንተም ትገባለህ። ተይ አንቺ አድርገው። ቢላውን ቁጭ አድርገው።
አይደለም ተይው እማዬ ተይው አንተ ይዘው ወንድ አይደል አድርገው ትገባለህ ይኸውልህ ናታን አንተ ይኸውልህ አይደለም አንተ ትገባለህ እማዬ ተይው ና አድርገው ቢላውን ይዘው አድርገው ወንድ አይደል ወንድ እኮ አድርገው ሚስጥሩ ምንድነው አድርገው ውል ነው በቃ እኔ ልጅ አሁን ዝም በይ አንተ አድርገው ምንም የምፈራ ምጓጓለት ነገር ያለ መስሎ አድርገው ወንድ ነው አድርገው ያላሳዝንም እንዴ ምንድነው ደግሞ ምንድነው እስኪ አንዴ ልጅን ይዘሽ ምንድነው ልጅ አንዴ ግቡልኝ ምን ያረክ ነበር ምንድነው ስታረጊ ነበር ከልጁ ጋር እያወራን ማለት ነው ቢላይ ዘን የምታወራው ምንድነው ማውራት ለማንኛውም ይኸውልህ አይ በመጀመሪያ ደረጃ እኔ እናንተ ተግባብተን ማውራት ስላለብን ምንድነው የፈለግከው አንተ እሺ መርማሪ ጋዜጠኛ እስክንድር እባላለሁ እሺ ከዚህ በፊትም እንደዚህ ቀርበ ነበር እሺ ምንድነው ነበር የፈለግከው ጥሩ ከልጅ ጋር ስለምን ስታወራ እንደነበርና ምን ስታወራ እንደነበር እኔና ልጅ የምንኖረውን ነገር ይሄን ደግሞ ከየት ነው ያመጣው ቪዲዮ ስለቀረስክ ሁሉ ነገር የሚቀርፍ መስሎ አሁን አንተ ይሄን ቧከረጆህን ተውና የተፈጠረውን ነገር ልንገርህ አንተ መጥፎ አምልኮ ወይም ደግሞ ባዕድ አምልኮ እንደምታመልክ እናውቃለን ከዚህ በፊትም ብዙ ነፍሶች እንዳጠፋህ እናውቃለን ልጅህንም አሁን አላስፈላጊ ጫና ውስጥ እየከተትከው እንደሆነ እናውቃለን በእናንተ ተማምኖ ነው እሱም አሁን እንደዛ ለምን አይተማመንም አሁን በቀረስከው ቪዲዮ ሁሉ ነገር ቀርፈዋል ብለህ ነው የምታስበው በደንብ ቀርፈዋል እና ይሄ ነገር የሚቆም ይመስላል ለምንድን ነው የማይቆም በጣም እየተሞኘ ነው ያለው ለምንድን ነው የምሞኝ ልክ ሞኝነት ነው ቢያንስ እሺ ይሄ ቪዲዮ አገኘው ብለህ ቀርጸሃል አይደል ይዛል እና አሁን እኔን እያስፈራራኝ ነው ያለው እኔ ምንም እያስፈራራው አይደለም ታዲያ ምን ነው ወደ ጣቢያ ልወስድ ነው የመጣው እኔ ጣቢያ ብትወስድ ሁሉ ነገር በቃ እኔን ብታሳስር ሁሉ ነገር አሁን በመጀመሪያ ደረጃ አንተ የምታመልከው ነገር ወይም እያሰብክ ያለው ነገር መጥፎ እንደሆነ ማወቅ አለብህ በመጀመሪያ ደረጃ ይሄን ነገር አንተን ታስተምረኝ አይደለም ምን ማለት ነው ይሄ ነገር የመጣው ከየት ይመስላል አንተ እንደምታስበው ቀላል ነገር ነው የሚመስልህ ወይ አንተ እንደምፈተው ይመስላል ችግሩ እና ልጅህን ታዲያ ሁሌ እንዲገድል ነው የምትፈልገው ሁሌ ማስገደል ነው የምትፈልገው አንተ አሁን ቪዲዮ ይዘህ መተህ በቪዲዮ ቀርጸህ ቪዲዮን እናሳይተኝ ወይም ፖሊስ ጣቢያ ወስደህ አሳስሬ ብለህ ችግሩን ፈቷለሁ ብለህ ነው የምታስበው አንተ ችግሩን መፍታት አትፈልግም ሞክራ ብፈተውማ ደስ ይለኝ ነበር ሞክራ የሞከርከው ነገር በአንድ ልጄ ላይ ነው ያለኝ አንድ ልጅ ነው ይሄን ነገር የሚቆመው በእሱ አቆሜዋለሁ የራሴ ነው እሱ ደግሞ ይሄን ማቆም የሚችለው ሲወልድና ራሱ ብቻ ማቆም ነው የሚችለው ከዚህ ውጭ ምንም ማድረግ አይችልም ይሄ በዘር የመጣ ነገር ነው ይሄ አምልኮ ደግሞ አስቆማለሁ ብለህ ብታስብ እኔን ዛሬ ብታሳስረኝ እኔን ብታስይዘኝ ብዙ አሉ እንደኔ አይነቶች ምን ልታደርጋቸው ትችላለህ ምንድነው ሐሳባችሁ ለምንድነው እንደዚህ ያደርጋችሁ ያላችሁት ቤተሰቤ ሳልወድ ቀርቻ አይደለም ይሄ በትውልድ የመጣ ረጅም ታሪክ ያለው ምን ብቻ የምናቆመው ነገር አይደለም ቆይ እስኪ እንደረዳ አትሊስት ከመጀመሪያው ጀምሮ ያለውን ነገር ንገረኝ አሁን እንደምታስበው አይደለም እኔ ልጄ ላይ ያረኩትን ነገር ስላየ ወይም አንተው መተህ እዚህ ጋር ታስቆመው የምችለው ነገር አይደለም ልጅን ግን ያስገድልከው አይደል ምንም አማራጭ ስለሌለኝ ነው እሱ አቆመ ማለት ይሄንን ነገር ሁሉ ህይወቴ ነው የሚቆመው ሀብት ንብረቴ ነው የማጣው ሀብት ማግኛችን መንገድ ይሄ ነው ሌላ ምንም የለም በልጅ ነው ሀብት የምታገኘው ሌላ ምንም መንገድ የለም በልጅ ነው ሀብት የምታገኘው ስለዚህ ይሄን አምልኮ አቆማለሁ ወይም አስቆማለሁ ቆይ እንዴት ነው አንተ ወደዚህ አምልኮ ውስጥ የገባው አንተ ራስህ አሁን የገብቼበት አይደለም ውርስ ነው ውርስ ማለት እንዴት ነው እስኪ አስረዳኝ ከቤተሰብ ነው የሚወረስ ይሄ ትልቅ ታሪክ ነው ልጄ ላይ ነው ያለው የመጨረሻው በቅድሚያ አያቶቻችን ነው የሚሉት በቅድሚያ አያት የጀመረ ነው በድሮ ጊዜ እምነት አምልኮ አለ እና የበኩር ልጅ ሁሉም በእኛ ቤት የበኩር ልጅ እንዳለ የሚሰጠው ለበኩር ልጆች ከአያቶቻችን የጀመረው እና ደምን ነው የምትሰጠው ያ ደም ከትውልድ ትውልድ በበኩር ልጅ ይመጣል እና የሀብት ይቀጥላል ያን ስርዓት አቆማለሁ ካልክ ሀብትም ሁሉ ነገር ይቆማል ስለዚህ ምን እንዳደረግ ነው የምፈልገው ስለዚህ አሁን አንተ አባትህ ነው ይሄን ያስተላለፈብህ እኔ አባቴ ነው እንዴት ነበር ያስተላለፈብህ ወደ አንተ በልጅነቴ እያለሁ ነው ገጠር ነው የወሰደኝ ገጠር ወሰደኝ
እንደ አምልኮ ነገር ነው። እጅን የተቀደደው ደም ግራ እጄን የተቀደደው። ከዛ ላይ ደም ተወሰደ። ከዛ ከተወሰደ በኋላ በቃ ከእንስሳት ነው መግደል የጀመርኩት። አይጥም፣ ድመት፣ ከድመት አይጥ ምንም ነብስ የሚባል ነገር አይቀረኝም። በልጅነቴ እነሱን እየገደልኩ ካደግኩ በኋላ ወደ ሰው ነው የዞርኩት። አንተ ፈልገህ ነው የምትገለው ወይስ የሚያዝህ ነገር አለ? እኔ አላውቀውም። ይመርጣል፣ እሱ ነው የሚመርጣው። የሚገድለውን ይመርጣል። ከዛ በኋላ ግን በግድያው ላይ ምንም ነገር አታገኝም። ያንተ ስራ መግደል ብቻ ነው። ምን እንደሚገድል አላውቅም። ብቻ የሆነ እኔ ነኝ ተሳታፊው። ግን አንተ አታስታውስም ማለት ነው ሲገደል? አላስታውስም። ከገደልክ በኋላ ነው የምታውቀው። ስለዚህ ይሄ ደም ውርሳችን ነው፣ የእሱ ግብር ስለሆነ በዛ ነው ሀብታችን ይቆማል። ስለዚህ ይሄ ልጅ ናታን አቆመ ማለት ሁሉ ነገር ይቆም። አሁን አንተ ምንም ነገር ውስጥ የለህበትም። ከኔ ወጥቷል። እሱ ላይ ነው ያለው። እሱ ላይ ነው ያለው። ስለዚህ ከናታን እንዲወጣ ደግሞ ናታን መውለድ አለበት ማለት ነው። የግድ ወልዶ እሱ ደግሞ ለልጁ እንጂ ከዛ ውጭ ምንም መፍትሄ የለውም። ሌላ ምንም መፍትሄ የለውም። ይሄ ከረጅም ዓመት በፊት የነበረ ብታቆመው ምን ይፈጠራል? ሁሉን ነገር ነው የምናጣው። ሁሉ ነገራችን ነው የሚነጥቀን። ሁሉ ነገር ስትል ምን ማለት ነው? ሀብትህንም፣ ትዳርህንም ሁሉንም በትንትን ነው የሚያደርገው። የፈለገውን ነገር ማድረግ ያደርጋል። አሁን እኮ ጤነኛ ኑሮ አይደለም እየኖርክ ያለህ አይደል? አሁን አንተ የምትኖረው ትክክለኛ ኑሮ ነው ብለህ የምታስበው? ከሰይጣን ጋር እኮ ተጋብተህ እየኖርክ ያለው። ምንም አማራጭ የለኝማ። ይሄን ነገር አቆማለሁ ብል ሁሉን ነገር ነው የሚወስደው። እና ይውሰደዋ ታዲያ። አሁን ያለ ነገር በሙሉ እኮ ፌክ እንደሆነ ማሳያ ነው አይደል? ፌክ ነው ያለው። አሁን እኮ እየኖርክ ያለው ከዛ በኋላ ድነት ወደ መሬት ወርጄ ምን ችግር አለው? ዝቅ ብለህ ብትሰራ። ደላላ ነበርኩ ዝቅ ብዬ ሰራ ነበር አላልክም? ነው ውሸትህን ነው ስትለኝ ነበር አልነበርክም? መጀመሪያ ላይማ ነበርኩ። ስለዚህ እየሰራ ነበር ማለት ነው። ህይወትን ለማሸነፍ እየሞከርክ ነበር ማለት ነው። ይሄ ገንዘብ ከመጣ በኋላ ግን እሱን አላስበው። ለምን ያን ብላ ልፋት እለፋለሁ? ግን ከአምላክ ርቀሃል እኮ ከፈጣሪ ጋር እኮ አይደለም ያለው። ምን ማለት ይችላል? ሰይጣን አንተ እኮ ገዳይ እኮ ነው እኮ። ምን አማራጭ አለ? ሰውም ገለሃል፣ እንስሳም ገለሃል። ያስገድደናል እኮ ያስገድደሃል። አሁን ደግሞ ልጅ ላይ እንዴት ትጨክናለህ? አንድ ልጅ እንዴት ትጨክንበታል? ታዲያ ከዚህ በኋላ ምን አይነት ህይወት ሊኖር? መተው ነዋ በቃ። አንተ ዝቅ ያለ ኑሮ ለምን እኖራለሁ ነው እኮ አሁን እየነገርከኝ ያለው እኮ። ዝቅ ያለ ኑሮ አልኖረም ነው እያልከኝ ያለው። ትክክል ነው። ምን ማለት ነው ዝቅ ያለ? ሰው ሁሉ እኮ ሀብታም አይደለም። ዝቅ ብሎ የሚኖር አለ፣ ከፍ ብሎ የሚኖር አለ። ዝቅ ብሎ የሚኖረው ደግሞ ዝቅ ብሎ አይቀርም። በሰራው ልክ ደግሞ እግዚአብሔር ከፍ ያደርገዋል። ሰይጣን አይደለም ከፍ የሚያደርግ። አግኝቶ እንደማጣት ከባድ ነገር የለም። ይሄ ደግሞ ከዘር የወሰድኩት ነገር። ስለዚህ የሰፈር ሰው የሚናገረው ነገር በሙሉ ትክክል ነበር ማለት ነው። አንተ በአምልኮ ነው ያመጣኸው ገንዘቡ። እንዴት ነበር ገንዘቡ የመጣው? እስኪ ንገረኝ። ድንገት ነው ዝም ብሎ የታገኘው? ትገብራለህ እንዳልኩ ነው። ገበርክ። ደምን ትሰጣለህ፣ ትገላለህ። ሰውንም ትገላለህ፣ ሀብቱን ይሰጣል። ድንገት ነው ሀብታም እንኳን ድንገት ሀብታም ነው ያለው። የመጀመሪያ ልጅ እንዴት ነው የመጀመሪያ ሰው እንዴት ነው የገደልከው? የመጀመሪያ ስትጀምር አንተ? አላስታውሱም። ከገደልኩት በኋላ ነው ለፊት ወርቅ ያየሁት። ህፃን ልጅ ነው? አንተ የዛኔ ህፃን ነበርክ? ይሄንም የዛኔ ገና እንስሳት ገድዬ እንስሳቶች ነበር የምገለው በዛ ሰዓት። የተለያዩ ነገሮች አደረጋለሁ። የተለያዩ ነፍሳቶች መግደል ያስደስተኝ ነበር። ስገል ግን አላውቅም። ከገደልኳቸው በኋላ አንተም ጓደኞች ጋር ምናምን አትቀላቀልም ነበር? እንደ ልጅ እንዴት አድርጌ? ከዚህ ብቸኛ ነበር? ቅርብ ድንገት ተነስቶ እነሱንም ግደል ሊል ይችላል። ከወደደ የሚፈልገውን ይመርጣል። አሁን ያገኘውን አይደለም። አሁን ቤተሰቦች በሙሉ ክፍለ ሀገር ነው ያሉት? የኔ ቤተሰቦች። ሚስትህን ማትወስዳት ለዛ ነው? ይሄማ ታሪክ ማወቅ የለባትም። አሁንም ከልጄ ጋር ጸውሱ ነው። እሷን የምታውቀው ነገር የለም እስካሁን። አሁንም ናታን የሚለው እሱን ካልነገርኳት ነው። ይኸውልህ አንድ ወዳጅህ ወይም ወዳጃችን ለሚስቱ ሳይነግራት ለረጅም ሰዓት የቆየ ሚስጥር ነበር። ይሄ አሁን አንተ ያልከው ሚስጥር ድንገት ልጇ የሆነ ሰዓት ላይ ተነስቶ ግን ገድሏታል። ነገ ያንተ ልጅ ባለቤትህን ሲገላት ማየት ነው የምትፈልገው? ይሄ ነገርማ እንዲሆን አልፈልግም። ስለዚህ እውነቱን ማወቋ ትክክል ነው ብለህ አታስብም? ትክክል ነው። እንንገራት። ምን አማራጭ አለ? ናታን አቤት። ኑ እስኪ አንዴ
ምንድነው ግን እዚህ ቤት የተፈጠረ ነገር? ተረጋጊ። ቆይ አሁን ልናወራ ስለሆነ ነይ። ቢላ እኮ ነው ልጄ ይያል። ተረድቼሻለሁ። አንቺ ልጄ ተረድቼሻለሁ እንዴ? ምን ማለት ነው? ቆይ ነይ ተረጋግተሽ ቁጭ በይ። ምን ነው በቁመና ልጄ ልገላው ነው? እኔ ለማረጋገጥ ነበር። ቁጭ በይና ነገሩን ነገር ምንድነው መቀመጥ? እንዴ ቆይ ልጄን እኮ ነው በቢላ ላይ አርዴ ነበር። አንቺ ነው ታዲያ ልጅሽ ቁጭ በይ መጀመሪያ። ነግርሽ ነው አይደል እንዴ? አሁን ይኸውልሽ ቁጭ በይ። መረጋጋት አያስፈልግም። ቶሎ ተናገር። ምንድነው ለልጄ ስትል ምን በመግደል ነው ለልጄ የምትለው? ለራስሽ ለልጅሽ ነው ማለት ነው። ምን ለልጄ ነገር ምንም አላውቀው ነገር የለም። ቶሎ ንገሩኝ። መረጋጋት ምን አያስፈልግም። ይኸውልሽ አይንዬ እዚህ ቤት ውስጥ የተፈጠረ ነገር አለ። ምንድነው የተፈጠረ? አዎ አሁን ለማረጋጋት ምንድነው የምትሞክሩት? ለማረጋጋት አይደለም እውነታውን ለመንገር ነው። በቃ አንተ ምን አየህ? ቢላ እኮ ነው መዞበት የነበረ። ቢላ መዞ ስላየው አይደል ገቦትነስ? ምን ማለት ቢላ ስለማዳመጥ አትሞክሪ እንዴ? እኮ ተናገራ ቶሎ በል። ምን ማዳመጥ ምናምን አስፈለገው? አሁን ትንሽ ይኸውልሽ ትንሽ አንዴ ለመስማት ጊዜ ስጭ። ችግር የለም እረዳሻለሁ። አዎ ለምን እንደተናደድሽ አውቃለሁ። ለምን እንደዚህ እንደምትሆኝም እረዳሻለሁ። ግን አሁን እነዚህ ሰዎች የደበቁት ነገር አለ። አንቺም ማታውቂው እዚህ ቤት ውስጥ የሚከናወን ነገር አለ። እሱን ነገር እሱም ይነግሩሻል። ምን ማለት ነው የተደበቀ ሚስጥር እኮ? አሁን ስሚያቸው። አሁን ዝም ብለሽ ስሚያቸው። አንዴ ብቻ በቃ 1 ደቂቃ ብቻ ቶሎ ተናገር። ምንም ይሄ መረጋጋት ምናምን አያስፈልገው። መጀመሪያ ይኸውልሽ ለማዳመጥ ሞክሪ። ሰው የሚልሽ ነገር ተናገር። በቃ ምንም ማባበል ምናምን አያስፈልግም። በቃ መናገር ካለበት መናገር ነው። ከዚህ በላይ ምን አይነት እንትን አለ እንዴ? ልጅሽ እንደዚህ የሚሆነው ከመሬት ተነስቶ አይደለም። በቃ ግልጹ ልንገርሽ 2 ቀን 3 ቀን ውጭ አድሮ መጣ፣ ጠፋብኝ፣ እንደዚህ ሆንኩ፣ ፈረጥኩ፣ ይሄ ልጅ የት ሄዶ ነው የት ገብቶ ነው ምን ሆኖ ነው እያልሽ የምታስቢው ዝም ብሎ ከመሬት ተነስቶ አይደለም። እስቲ ምን ሆኖ ነው ብለሽ ይሄ ልጅ ምንድነው ምን እየሆነ ነው ብለሽ አስበሽ ታውቂያለሽ? እኔ ለምን እንደማስበው ልጄን ምን እያረከው ነው? ምን እያስተማርከው ነው? ልጄን ምንም አላስተማርከው። ምንድነው ወንጀል እየከተትከው ነው ልጄን? ምንም። እሺ ተናገር፣ ቶሎ በል ተናገር። አንዴ ገብቶበታል። ምንድነው የገባበት? አንዴ ገብተንበታል። ገብታችሁበታል። ተደራጅታችሁ ነው? ምንም ሳታውቂ እንግዲህ ሰው እያጠፋችሁ ነው? እስከዛሬ የምታውቂው ነገር ነበረ? ምን ማቀል በአቅም ማኑሮ አንዱን ልጄ እንዲህ ውጪ ሲያድር ምን ሲል ልጄን እንትን እለው ነበረ። ምን እንደሆነ ማባቀው እኔ ልንገራት። በቃ አንተ ተረጋጋ። ይኸውልሽ አይንዬ ባለቤትሽ በቤተሰብ ወይም በሱ ዘር የመጣ አንድ ልምድ አለ። የዛ ልምድ ተጠቂ ደግሞ ልጅሽ ነው። ይኸውልሽ ልምዱ ምንድነው መሰለሽ? ያው አውቃለሁ። ተረጋጊ። ለመረጋጋት ሞክሪ። አሁን ምናገርሽ ነገር ትንሽ ሊጨንቅ ይችላል፣ ግን ይኸውልሽ እውነታው እዛ ውስጥ ነው ያሉት እነዚህ 2 ሰዎች። የባለቤትሽ ቤተሰቦች ባዕድ አምልኮ አለባቸው። ያም ማለት ከአያት ወደ አባት ከአባት ወደ ልጅ የሚተላለፍ መንፈስ አለባቸው። ይሄ የምታየው ሀብት ንብረት የመጣው ባለቤትሽ ወደ ልጅሽ መንፈሱን ካወረሰው በኋላ ነው። ስለዚህ ልጅሽ ድመቷንም ሲገላት ወይም ደግሞ ሰውም ሲገል የነበረው በዛ መንፈስ ምክንያት እንዴ? ድመቷን ራሷ ታንቃ ሞተች ያልከኝ ገለህ ነው? አሁን ያለሽን ነገር አዳምጠሻል እንዴ? እሺ ልጅሽ ምን እየሆነ ነበር? በቃ የሚያደርገውን ነገር አያውቅም ነበር እስከዛሬ። ኧረ ጉዴ ንገሩኝ። እኔ ጉዴ ነበረው እኔ ነኝ የማውቀው። ዝም በይ የምልሽ ለዛ ነው። ኧረ ጉዴ የት ሄዳል? የትም አይሄድም። ይመጣል ማለት ነው። አብሬ የኖርኩት በቃ ኑሮ አይደለም ዝም ብዬ ነው ማለት ነው። እኔ ምንም ተደብቆ ተሸፋፍኜ ምንድነው የተሸፈና? ምንድነው የተመቸኝ? ደሃ በልጄ የገበርክ ምንም ማድረግ አይቻልም። ይሄ እንግዲህ ከዘራችን የመጣ ነው። ጉድ ጉድ ጉድ። እና ታዲያ ምንድነው? እና በቃ ልጅሽ አሁን ያ ስሜት አለበት። ያ ነገር አድጎ አሁን ላይ ሰው መግደል ጀምሯል። እንዴ አንተ ነህ ታዲያ? አንተ ነህ ምን ይሆን እንደዚህ እንደዚህ ተረጋጊ። ናዛጊ አንቺ ምን ሆነሽ ነው? አንቺ ምን ተረጋጊና ልጁን የተጫወትክበት እኔንም እየገደልከኝ ነው ማለት እኮ ነው። እየገደልከኝ ምን ሆነሽ ነው? አሁን ለልጁ መፍትሄ ነው ማድረግ ያለብን። ምንድነው መፍትሄው? ይሄ ነገር ተከስቷል። በቃ አሁን ነገር ሆኗል። ምን እየሆነች ነው? አሁን ከሆነ በኋላ ብዙ ነገሮች ሆኗል። ይሄ ልጅ አሁን ትናንትና ጫካ ውስጥ ነው ያገኘሁት። ጫካ ውስጥ ሰው ገሎ ሲጨፍር ነው ያገኘሁት።
ራሱን አያውቅም። ያገኘሁት መንፈሱ ሙሉ ለሙሉ ተዋርሶት ሲሮጥ ነው ተከታትለን ያዝነው። ይሄን ነገር ደግሞ ማርከሻውም ማዳኛውም እሱ ጋር ነው ያለው። አሁን ከእሱ ጋር እየተነጋገርን ነው። መፍትሄ እንፈልግ፣ ምን ይሻላል ነው። ልጁን መልሶ ገጠር መውሰድና እዛው ቤተሰብ ጋር ማገናኘት፣ ሌላ ምንም አማራጭ የለም። ታውቀዋለህ ማለት ነው ሁሉንም ነገር። ይሄ ከዘሬ የመጣ ነው አልኩሽ እኮ። አላዳመጥሽኝም እንዴ ስነግርሽ? እኔ ፈቅጄ ግን መናገር ነበረብህ። አሁን መናገር ሚስጥር ተደርጎ ይሄ እንግዲህ 17 አመት ሙሉ የኖርኩት ሁሉ ከንቱ ነው ማለት ነው። ሚስጥር የሚቀጥል ነው እንጂ እንዲህ በአደባባይ የሚገለጥ ነገር ደሷ እኮ ባለቤት ናት። እንዴት ከኔ ምን አይነት ሚስጥር ይደበቃል? ልጄን ማዳን ካለብኝ እኮ አድናለሁ። አሁንም ቢሆን እኮ አይወጣም ነበር። ልጄን ማዳን ካለብኝ አድናለሁ። ጸበልም ወስጄም ቢሆን ልጄን አድናለሁ። ይሄ ተደባበቀ ሚስጥር ሁሉ በጣም ነው የሚያስጠላው። እዛው ስር መሰረት አለው። እኔ አድነዋለሁ በጸበል ደግሜ ወስጄ ልጄን ግብር አልልክም አልሰጥም። በቃ አወራለሁ። ናታን ነገ እንሄዳለን ጸበል። በቃ ከተና እዛው አንተ እዛው ጭምልቅልቅ በል፣ አይመለከተኝም። በቃ በቃ እንዴ አሁን አንተ ቤተሰቦቼ እዚህ ነገር ላይ እንዲያውቁ አሁን የሚለው ምንድነው መሰልሽ? የኔ እናት ናታን ወደ ጸበል የሚሄደ አሁን እኛ ጋር የነበረው ናታን አሁን ትናንት ጣቢያ ነው ያደረው። ለምን ነፍስ በእጁ ጠፍቷል። ይህ ሰው ወንጀለኛ ሆኗል። ልጅሽ አንተም እኮ ነህ። ለምንድነው ልጅሽ የምትለው? ልጅ ትላለህ። ይሄ ሁሉ ነገር የመጣው ልጅ ከምትል ዋና መንስኤው አንተ አይደለም። መነሻው እኮ አንተ ባትመጣ አንተ ባታረገው አንተ ይዘው ጎት ባታመጣው ይሄ ልጅ አይገባም። ሲጀመር በልጅነት ልጅ መውለድ የሚፈለከው ለምን እንደሆነ ግልጽ ነው። በቃ አሁን እሱ ገና በልጅነቱ ነው እናንተ ሁለታችሁ ተጋብታችሁ ልጅ እንድትወልዱ ያደረገው አይደል? ምክንያቱ ደግሞ ምንድነው እሱ ላይ የነበረው መንፈስ ወጥቶ ወደ ልጁ እንዲሄድ ነው። ናታንም እዚህ መንፈስ የሚላቀቀው ሲወልድ ብቻ ነው። ከወለደ የናታን የመጀመሪያው ልጁ ጋር መንፈሱ ይዋረሳል። ይሄ ነው ፖይንቱ። ይሄ ነው በቃ። ከዛ እሱ ልጅ ደግሞ እንደዚህ ወንጀል ይሆናል ማለት ነው። የእሱ ችግር አይደለም እንዴ? የእሱ ችግር አይደለም። ራስ ወዳድነት ነው። አሁንም የእሱ ልጅ ወንጀለኛ ሆነ ማለት ነው። በቃ እንግዲህ አሁን ነው አይደለም ማን እንደሚል አይደለም። ካሞትኩም ልሙት ምንም ምን መጓጓለት ነው። የራስ ነው ናታን። አረ ምንም አልፈራም፣ ምንም አልፈራም። ለምን አንተ ትሞታለህ? ለምን አንተ ትሞታለህ? የሚሞት ይሙት እንጂ አንተ ለምን ሌላ ሰው ህይወት እየቀማኝ ነው። አንተ ባስቀማኝ አበላሽው ነገር ምን አገባኝ? ይበላሽ። እሺ አልፈልግም፣ ምንም ነገር ይቅርብኝ። ካሞትኩም ልሙት፣ የፈለገ ነገር ይምጣ። ናታን አሁን ምንድነው መፍትሄው የሆነው? ይሄ ነገር ከስር መሰረቱ የሚቆም ከሆነ አንተ ማድረግ የምትችለው ነገር ካለ አድርግ። ምክንያቱም ልጅ ምንም ቢሆን ምንም ልጅ እንደዚህ ሲሆን ማየት እኔ ለአንተም እንዴት ምቾት እንደሚሰጥ አላውቅም። ያን ሰውም ቢሆን አገናኝሃለሁ፣ ያገኘሁትን ሰው ከእሱ ጋር ሆናችሁ መፍትሄ አግኝታችሁ እዛ ክፍለ ሀገር ሄዳችሁ የጆን አባት አለ ልክ እንዳንተ። አዎ እንዳንተ ነው እንደምታውቀው። ያው በተመሳሳይ ልክ ልጁ እንደዚሁ ሰው የገዛ እናቱን ነው ይኸውልሽ፣ የእሱ ጓደኛ አለ አንድ የገዛ እናቱን ገሎ የተገኘ መንፈስ ነው የሚመራቸው። መንፈስ እነሱ አይደለም። አሁን እሱ ናታን የሚያስታውሰው ነገር የለም። እሱ ጋርም ተገናኝታል? አዎ ተገናኝቻለሁ። አዎ አውርተናል። ምን መፍትሄ? አሁን ይኸውልህ መፍትሄ ሳይሆን ከእሱ ጋር ሆናችሁ እናንተ ማውራት ያለባችሁ ይሄን ነገር እንድታረጉ የሚያረጋችሁ አካል ካለ አናግሩ። መፍትሄ የምታመጡ ከሆነ ሂዱና ክፍለ ሀገር መፍትሄ ይዛችሁ ነው። ፖሊስ አብሯችሁ ይሄዳል። የት ነው የሚኖረው? ነግሯል የሚኖረው አለ ወስደ እኔ ራሴ ያገናኛለሁ። እኔ እኮ ጣቢያ አስገብቻቸዋለሁ። እሱንም እኮ ከልጁ ጋር እኮ ጣቢያ አስገብቻቸው ነው የነበረው። ስለዚህ አባትየው ጋር አንተ ቁጭ በልና አውራ። አሁን እሱ ያለበትን ቦታ አንተ ታውቃለህ? ችግር የለውም አውቃለሁ። አዎ ያለበት ቦታ ወስደሃለሁ። ቁጭ ብላችሁ እናንተ እንደ ማህበረሰብ ነው የተበላሻችሁት። ይሄ እንደ ማህበረሰብ ማለት ነው። ልጁ ጣቢያ ነው ያደረው ወለ ሁሉ። አዎ ግን አንቺም እኮ ችግር አለብሽ። አሁን ልጁ ውጭ አድሮ ሲመጣ እንዴት እስካሁን ድረስ ዝም ትያለሽ? ታዩ እኔ ጓደኞቹ ጋር ነው ይለኛል። ምን አውቃለሁ? ልጄ እላለሁ ጓደኞቹ ጋር ሄዶ ነው የት ይመጣል? ምን ይሆናል? ልጁን እንደዚህ ብለሽ አጨቁኙ ይለኛል። እንዴ እንደዚህ መሆኑን ምን አውቃለሁ? ገና በ15 እና 16 ዓመቱ ነው እንዴ ውጭ ይወጣል? በቃ ሊያጠና ነው ሄደው ይለኛል። የሱ ስራ ነው ይሁን። እኔ ምኑን አውቄው? ቆይ አንቺ ለምን እስካሁን ድረስ አልጠየቅሽም? አትሊስት ይሄን ሁሉ 17 ዓመት ሙሉ ስትቀመጪ ቤተሰቦቹን ምናምን ሄደሽ ለመጠየቃት ሞከሪ። የአካባቢው ሰው ራሱ እያማችሁ ነው አይደል? አዎ ስራ ይላለን። ወሬ ነው የምለው። እንግዲህ ወሬ ነው በቃ ይሄ አጉል ወሬ ነው።
ቆንጆ ኑሮ ነው የምትኖሪ። ምን የጎደለብሽ ነገር? ኧረ ከዚህ ልጄ ሰው እንዲህ ከሚጨመላለቅብኝ ዝቅ ብዬ ብኖር የበፊቱ ዝቅ ብዬ ብኖር ይሻለኛል። እንደ በፊቱ ቡናዬን አፍልቼ መሸጥ ይሻለኛል። እንዴ ምን አይነት ህይወት እንዲህ ልጄን እየበከለ እንዲያጨማለቅ? ይሄ እኮ ራስ ወዳድነት ነው። እኔ ምንም ህይወት ይሄ ጭምልቅልቅ ያለ ህይወት ይቅርብኝ። ይሄ ግብር እየገበር ከሴጣን ጋር የምትነካካው ነገር ይቅርብኝ። አዎ ወደታቸው የምኖር ነው የምፈልገው። ልጄ እንዲህ ሆኖብኝ ከሚሆንብኝ በቃ ከሚበላሽብኝ እኔ ዝቅ ያለ ኑሮዬን ነው የምመርጠው። በቃ ዛሬ ነው እማውቀው ነገር የለማ። ቤት ሸጬ ነው እንትን ድለላ ሰርቼ ነው ብለኸኝ ነው እንደዚህ ላይ የተቀመጥኩት። እኔ ይሄንን መሆኑን ምን አውቃለሁ? አንተ ይናክል ዓመት እኮ ሸጠኸኛል፣ አርደኸኛል። በቃ እንደገደልከኝ ነው የምቆጥረው። አሁን ጥሩ ህይወት ብለህ ሰላም ነኝ ያጣው ገብቷል። ልጅን ገዳይ ያረከው ልጅ ገዳይ ያንተ አልፎ የልጅ እንዴ ይሄ እኮ ምንም ጥሩ ህይወት እኮ ሴጣን ላይ ሰፍሯል ማለት እኮ በቃ አንተ ነው ያለው። አሁን ይኸውልሽ ይሄ እኮ እውነታ ነው። ምንም እሱ ጋር ነበር፣ እሱም እኮ ነፍስ ያጠፋ ነበር። ገብቶሻል። አንቺ በማታውቂው ሁኔታ ነፍስ ያጠፋ ነበር። ልጁ ከተወለደ በኋላ ነው እሱ ያቆመው። አሁንም ናታን ሊያቆም የሚችለው ብቸኛው መንገድ እንዳልኩሽ ናታን ልጅ ወልዶ ለልጁ ሲያስተላልፍ ብቻ ነው። አያስፈልግም። ስለዚህ እንደዚህ አይነት የመንፈስ ስራዎች ደግሞ ትክክል ናቸው ብዬ አላምንም። በቃ አሁን አንተ ነው ሁሉ ነገር የምታስተካክለው። አሁን ወዳጄን አገኘው ያልከውን እሱን ታገናኘኝና እንግዲህ ወደ መፍትሄ ሆነ ነው። አሁን ይኸውልህ ትልቁ ነገር ምንድነው? የመጀመሪያ ነገር ሀብት ንብረት የሚመጣ ነው፣ ተሰርቶ ነው፣ ተለፍቶ ነው የሚመጣ። እንደዚህ በሰይጣን የመጣ ነገር፣ በአምልኮ የመጣ ነገር ዞሮ አመድ ነው። እሱማ ይከብዳል። በቃ ተመልሶ ድንጋይ ነው የሚያደርግብህ። የሰጠህን ወርቅ ድንጋይ ሲያደርግ አይሳይቶናል። ድንጋዩን ወርቅ አድርጎ እንዲመስለን ነው የሚያደርገው። ምንም አትሆንም። በቃ ምንም ማለት ነው። የሰው ልጅ ስላጣ ምንም አይሆንም። ዝቅ ብሎ የሚሰራ ቤተሰቡን የሚያኮራ ስንት ቤተሰብ አለ። ህይወት ወጥቶ የለመነ ሰው ይሻላል። ኧረ በጣም እነሱ ይሻላል። ምኑ ነው የሚያሳፍር? እኛም ቢሆን እናግዛለን። ስራም ምንም ይሰራል ሁኔታ እንጂ የድሮ ሁኔታ አያሳፍርም። በቃ አሁን ያልከው ነገር ጥሩ ነው እኮ። አሁን የሚሆነው ምንድነው? እናንተ ይሄንን ነገር የምታውቁት ሰዎች አብራችሁ አውሩ፣ ተነጋገሩ። እንደዚህ እናርግ፣ እንደዚህ ልክ ነው፣ እንደዚህ ልክ አይደለም ተባባሉ። ሰውየውን እጠራዋለሁ። አሁን እሱ የነገረ ነገር ይዘገንናል ጭራሽ። እንዲያውም አንተ ብዙም አልነገርከኝም። ብዙ ያልነገርከኝም ነገር እንዳለ አውቃለሁ። ግን ሰውየው የነገረ ነገር በጣም ነው የሚዘገንነው። በጣም ይሄ የሰው ልጅ እንዴት እንደዚህ ያደርጋል? የሰው ልጅ እንዴት በሰው ላይ እንደዚህ ይጨክናል? ብዙ ዋጋ ትከፍልበታል። በጣም ብዙ ነገር ነው ያደረጋችሁት። ያን ሁሉ አድርጋችሁ ቤተሰባችሁን ግን ከመሞት አላተረፍኩም። ዛሬ ይሄ ልጅ ሞተስ ስንት ነገር እኮ ይፈጠራል። እናቱን ገልስ ቢሆን ጸጸቱስ ትችላለህ እኮ እሱ ለሱ ስላደለ እንዲያውንስ እንደዚህ ነው። ምን ለሱ ስትል ነው? ለራሴ ስትል ነው። ምንም ለሱ ስትል ያረከው ነገር የለም። በቃ ለሱ ስትል ነው ማለት ነው። ይሄን አይነት ድርጊት የምታደርገው ለሱ ስትል አይደለም፣ ለራስ ስትል እኮ ወጥቷል እኮ እሱ ላይ ነው ያለው እኮ። አንተና መጀመሪያ ካንተ እንዲወጣ ያደረከው ራስህ ነህ። እየቻልኩት ያለሁት እኮ ለዛ ነው። አንቺ ምንም ታውቂያለሽ ያልኩሽ ለዛ ነው። እንደዚህ የሚሆንበትን መንገድ ነው የጠፋው። በጣም ያሳፍር። ምን ብዬ ነው የሰው አይን ሁሉም ማየው? ይሄ እኮ ሲባል እኮ ነው ያላምንም ብዬ ነው። በቃ ምን ተብሎ ነው የአካባቢው ሰው ራሱ ውርደትና ቅሌት እኮ ነው። የሰው ነፍስ እያጠፉ እየተባለ እንዴ! ይሄ ራሱ ያሳፍርሃል። ወጥተህ ለምን አያሳፍርም? ይሄ ነው የሚያሳፍረው። እኔ ይሄንን ሰፈሩን ራሱ ብን እየጥዬ ነው የምጠፋው። እኔም አልኖርም። የገባሁበት ነገር አለ እንግዲህ አንዴ ከዘራችን የመጣ ነው። ስለዚህ አሁን ወደ መፍትሄው እንሂድ። ይኸውልሽ የኔ እናት አንቺ ለጊዜው ለመረጋጋት ሞክሪ። ሁለቱ ከኔ ጋር ጣቢያ ይሄዳሉ። ነገሮችን ለማስተካከል እንሞክራለን። ሌላም ሰው አለ እነሱ ጋር እንደዚህ አይነት ነገር የሚሰራ ሰው። ስለዚህ እነሱ ቁጭ ብለው ይነጋገሩ። የህግ ባለሙያም ባለበት እንነጋገር፣ መፍትሄ ይፈለግለት። መቀጣት ያለበት ሰው ይቀጣ በስትክክል የሚቆም የሚስተካከል። ሌሎች አሁን ልክ እንደሱ ደግሞ ስንት የሚሰቃዩ ህፃናት ይኖራሉ በቤተሰቦቻቸው ምክንያት። ስለዚህ ለነሱ መፍትሄ እንስጥ። ስለዚህ አሁን እኛ ወደ ጣቢያ እንሂድ የኔ ጌታ። ከዛ ሌላውን ደግሞ ያው እነሱ ይጫወቱበታል። በቃ እኔም ልምጣ ታዲያ። ኦኬ መምጣት ትችላለች፣ ግን ቤተሰብ ምናምን ጥሪ። ለማንኛውም አሁን የሰፈርም ጓጓታ ዛዛታ እንዳይበዛ እኛ ሶስታችን ቀስ ብለን ውልቅ እንበል።
ቀስ ብለሽ አንቺ ተከታይ ምንም መጮህ ምናምን አያስፈልግም የአካባቢ ሰውም እንዲሰበሰብ አታርጊ እሺ ተነሽ